አቡነ ማትያስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ከቤተክርስቲያን ታግተው የተወሰዱ የቆሎ ተማሪዎች አይመለከቱትም? ልጆቹት አይደሉም? ይሄንን ለመገሰጽ ይሄንን ለመናገር ይሄ ትክክል አይደለም ለማለት ክርስቶስ መውረድ አለበት። ቤተክርስቲያን ከይተጽይ እንጀራ ድልያ አይሆን ይመጽየው ትምህርት ድልያ አይየው መጽየው ከፊሎም ይየው ልማር ዘለው ከፊሎም ይየው ቃል እግዚአብሔር ልማር ዘለው እዚ ድፍረት ጎረቤትህ እኮ 5-6 ልጅ ሰውቷል ካንተ ቤት ያለቁት 2 ብቻ ናቸው ስለዚህ አንተ ለህወሓት ፍቅር የለህም ማለት ነው እያሉ ልጆቻቸውን ከጉያቸው እየመነጠቁ እየወሰዱ ወደ ጦርነት እየማገዱባቸው ያለው የሌላ ሀገር ዜጎች የሌላ ሀገር ተወላጆች የሌላ አካባቢ ሰዎች አይደሉም። አዲስ አበባ ይንኸድን ክንዛታ ከነዳራደር ተኮይናው ነካሊ ሳልሳይ ሀገር ከና እና ነዳራደር እንበር አዲስ አበባ ይንኸድን ይልና የምን ብቻ ሞንጆሪኖ የምትባል ሰው አለች። እሷ እናት ሆና የምታውቅ አይመስለኝም፣ ሰው ሆና የምታውቅ አይመስለኝም፣ ሴት ሆናም የምታውቅ አይመስለኝም። ይቅርታ አድርጉልኝ። ማን ነው ህወሓት አሁን ያለው ቡድን የትግራይ ህልውናና ደህንነት ጠባቂ ያደረገው? ማን ጥያቄው ከዛ የሚጀምረው ማን ያላቸው? ማን ነው መንግስት ናቸው ያላቸው? ማን ነው እናንተ እነሱ ህልውናችንና ደህንነታችን ሊያስጠብቁ እንደማይችሉ አሳይተውናል። በዘርም በአመለካከትም በፖለቲካም በትግልም በጦርነትም በሁሉም መንገድ በኢኮኖሚም በማህበራዊ ህይወቱ ከሌላው ኢትዮጵያዊ ከሌላው የዓለም ህዝብ የተለየ ፍጡር እንደሆነ በሚያስመስል ደረጃ ህዝቡ እንደዛ እንዲያመንና እንደዛ እንዲሆን እየተደረገ ነው ያለው። ናሽናሊዝም ነው። አልትራ ናሽናሊስት መሆን ይፈልጋል። የእናንተን መብት አስጠባቂ ነኝ። አርያን የሚባል ዘር የተለየ ዘር ነው፣ ስለዚህ እንደዚህ መሆን አለብን ብሎ መጣ ሂትለር። ሙሶቬኒም የድሮ የሮማን ግሬትነስ መመለስ አለ። መንግስትን መተቸት ትችላላችሁ እናንተ የምታውቁበት እሱን ነው። መንግስት ሰላም ያስከብር የንጹሃንን ደም ይታደግ ምናምን ይለኛል እየወጣ አሸባሪዎች እየሰሩ ያሉትን በደል ቤተክርስቲያን ውስጥ ገብተው የሚፈጽሙትን ወንጀል የሚናገር አንድ የሃይማኖት አባት የለም። የማን ለውጥ ሰማምጣት አሁን ለምሳሌ ምን እንዳደረሰብኝ ልንገርክ። ቤተክርስቲያን አልሳለም፣ ኦርቶዶክስ ነኝ፣ በካህን ምናምን አላምንም። ለምን? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነው ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችን ይዘን ቀርበናል። በዛሬ ፕሮግራማችን ወደ ትግራይ ክልል ወደ ህወሓት ካምፕ ውስጥ እንዘልቃለን። በህወሓት ካምፕ ውስጥ እየተፈጸመ ያለ የንጹሃን ወይም ደግሞ የወጣቶች አፈሳ ወጣቶችን እያፈሱ ወደ ጦር ካምፕ እየወሰዱ ያሉበትን ሁኔታ አጠናክሮ ቀጥለዋል። ህወሓት የዓለም አቀፉንም የሀገርንም ህግ አልቀበልም ብሎ በትግራይ ህዝብ ላይ እያሳደረው ያለውን ተጽዕኖ አሁንም በከፋ ሁኔታ ቀጥሏል። ይህንኑ በመቃወም አስተያየት የሚሰጡ በጣም ብዙ ሰዎች በተለይ የትግራይ ተወላጆች የሆኑ ሰዎች በህወሓት እንቅስቃሴ የተበሳጩ እንዲሁም ደግሞ የትግራይ ህዝብ ሰላም ያስፈልገዋል ብለው የሚያስቡ ቀድመው የህወሓት አባላት የነበሩ እንደነ ጀነራል ጻድቃን አይነት ባለስልጣናት ወይም ደግሞ የቀድሞ የትግራይ ባለስልጣናት ማለት ነው እንደነሱ አይነት እንደነ ጀነራል ጻድቃን አይነት ሰዎች አስተያየት እየሰጡ ነው ያሉት። እዚህም አዲስ አበባ እየሰሩ ያሉት ነገር እንዳለ ተናግረዋል። እንዲሁም ደግሞ ከዚህ በፊት በነበረው የሰሜኑ ጦርነት ጊዜ የቲዲኤፍ አባል የነበረ ሞገስ የተባለ ወጣት በቅርቡ በዚሁ ጉዳይ ላይ ከህወሓት የሽብር እንቅስቃሴ ጋር ተያይዞ የሰጠው አስተያየት አለ። የህወሓት ቃል አቀባይ ወይም ደግሞ ዋና ጸሐፊ የሆነችው ሰው ሞንጆሪኖ የተባለችው ወይም ደግሞ ፈትለወርቅ ገብረ እግዚአብሔር አንድ ሚዲያ ጋር ቀርባ የሰጠችው ቃለ መጠይቅ ነበረ። በእነዚህ 3 ጉዳዮች ላይ ማን ምን አለ የሚለውን ጉዳይ በትግራይ ክልል አሁን በአጠቃላይ እየሆነ ያለው ነገር ምንድነው የሚለውን ጉዳይ እያስተያየን እና እያቀናጀን የምንመለከት ነው የሚሆነው። ባነሳነው ሐሳብ ላይ ያላችሁን የግል አስተያየት በኮሜንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ወይም ሜምበር ቤተሰብ በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ህወሓት
በተደጋጋሚ ጊዜ እንደሰራ ነው። በተደጋጋሚ ጊዜ እናንተም በሌሎች ሚዲያዎች ላይም እንዳያችሁት በትግራይ ክልል አሁን ያለው እንቅስቃሴ በጣም የከፋ ከመሆኑም በላይ ህወሓት በይፋና በግላጭ የአፈና አዋጅ አውጥቶ በትግራይ ህዝብ ውስጥ ጮክ ብሎ እንኳን መናገር የማይቻልበትን ሁኔታ እየፈጠረ ነው ያለው። ከዛም ሲያልፍ በየቤተሰቡ ከዚህ በፊት ሁለት ልጆች የተሰዉበት ቤተሰብ ከጎረቤቱ ካለው 3 ልጅ የሰዋ ጎረቤት ካለው ይሄኛው አሁን የቀረውን አንድ ልጅ እንዲሰጥና ከጎረቤቱ ጋር እኩል እንዲሆን ለትግራይ ወይም ለህወሓት የተከፈለ መስዋዕትነት በሚል ሌሎችን የሚያበላልጥና አንዱን የሚያሳንስ ጉዳይ በሚመስል ደረጃ እንደዚህ አይነት አዋጅ በማውጣት የትግራይ ልጆችን ከእናቶቻቸው ጉያ እየቀማ እየወሰደ ያለበት ሁኔታ ነው ያለው። ቤት ለቤት የሚያደርጉትን አሰሳ አልበቃቸው ብሎ በየኳስ ሜዳው በየቤተ ክርስቲያኑ በየተለያዩ ቦታዎች ወጣቶች ይገኙበታል በሚባል አካባቢ ሁሉ እየተንቀሳቀሱ ወጣቶችን ከሚጫወቱበት ከሚዝናኑበት እንዲሁም ደግሞ ቤተ ክርስቲያን ውስጥ ተቀምጠው የሚማሩ የቆሎ ተማሪዎችን ሳይቀር እያፈሱ እየወሰዱ ያለበት ሁኔታ ነው ያለው። ይህንን የአፈና አዋጅ እንግዲህ የአውሮፓ ህብረት፣ የአሜሪካ እንዲሁም ደግሞ የተለያዩ የሰብአዊ መብት ተሟጋቾች በዚህ ጉዳይ ላይ አስተያየት እየሰጡ ነው ያለው። ህወሓት ይህንን የአፈና አዋጅ ከትግራይ ህዝብ ላይ እንዲያነሳ እንዲሁም ደግሞ በፕሪቶሪያው ስምምነት መሰረት የተደራጀውን የጊዜያዊ አስተዳደሩን በጀነራል ታደሰ ወረደ የሚመራውን ማለት ነው እሱን እንዲመልስ የተለያዩ ዓለም አቀፍ ተቋማትና እንደ አውሮፓ ህብረት ያሉትና እንደ አሜሪካ ያሉ ሀያላን ሀገራት እየጠየቁ ይገኛል። የአፍሪካ ህብረት በኦሉሴጉን ኦባሳንጆ በኩል የተፈራረመው ወይም ያፈራረመውን የሰላም ስምምነት ተግባራዊ እንዲሆን ነገሮች ወደ ግጭት ከመሄዳቸው በፊት ህወሓት ከጥፋት መንገዱ እንዲመለስ የተለያዩ ጥያቄዎችና አስተያየቶች ቢሰጡትም ህወሓት ዛሬም በጥፋት ጎዳናው ላይ እንደቀጠለ ይገኛል። አሁን በትግራይ ክልል እየሆነ ያለው ነገር ምንድን ነው የሚለውን ጉዳይ ለመመልከት ያህል በቅርቡ ጀነራል ጻድቃን ገብረትንሳኤ በኤንቢሲ ቴሌቪዥን ላይ ቀርበው የሰጡት አንድ አስተያየት አለ። እንግዲህ እሳቸው ቀድሞ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ነበሩ፣ በኢህአዴግ ዘመን ማለት ነው። ከዛ በኋላ ህወሓት ውስጥ በተፈጠረ ህንፍሽፍሽ በሚሉት መከፋፈል ምክንያት ጀነራል ጻድቃንም ከስልጣናቸው ተነስተው በግል ህይወታቸው ላይ አተኩረው እንደነበር ይታወቃል። ከዚያ በኋላ የሰሜኑ ጦርነት ሲነሳ እንደገና ወደ ትግራይ ሂደው በጦርነቱም ውስጥ ተሳታፊ ነበሩ። ቲዲኤፍ የሚሉትን ታጣቂ በመምራት ማለት ነው፣ የህወሓትን ትግል በመምራት ከዛም ሲያልፍ ህወሓት ወደ ጥፋት እየሄደ መሆኑን ሲረዱ ከፕሪቶሪያው ስምምነት በኋላ ወደ ሰላም አማራጩ መጥተው የትግራይ ሰላም ፈላጊዎች የሚል በአዲስ አበባ የሚንቀሳቀስ የሰላም ቡድን አደራጅተው በትግራይ ክልል ህዝባዊ እምቢተኝነት እንዲመጣና ወጣቱ ለዳግም ጦርነት ለዳግም እልቂት እንዳይደረግ ህዝቡ እምቢ እንዲል ሊያደርጉ የሚችሉበትን የተለያዩ ልሂቃንን፣ ወጣቶችን፣ ምሁራኑንና በአጠቃላይ የትግራይን ህዝብ ሊያነሳሳና ሊያንቀሳቅስ የሚችል አደረጃጀት እየፈጠሩ እየተንቀሳቀሱ ያለበት ሁኔታ እንዳለ እናውቃለን። የዚሁ የሰላም ፈላጊዎች ማህበር ወይም ደግሞ ድርጅት የሚባለው በጀነራል ጻድቃን ገብረትንሳኤ የሚመራው ቡድን እያደረገ ስላለው ነገር በጣም በሰፊው ዘርዝረዋል። እሱን በሌላ ፕሮግራም የምንመለከተው ነው የሚሆነው። ነገር ግን በዚህ ኢንተርቪዋቸው ላይ አሁን ህወሓት ምን እያደረገ ነው ያለው የሚለውን ጉዳይ ሲገልጹ አሁን ህወሓት ወደ ለየለት የፋሺዝም እንቅስቃሴ የአፈና አካሄድ እየሄደ ነው ያለው ይላሉ ጀነራል ጻድቃን ገብረትንሳኤ። ይሄ እንደተጠበቀ ሆኖ አሁን ግን እያወጣቸው ያለው ለምሳሌ ቅርብ ጊዜ ያወጣው አዋጅ አለ፣ የኤመርጀንሲ አዋጅ የሚባለው ይሄ ኮምፕሊትሊ የሚያሳየው አንደኛ ህጉን ራሱን ስታየው ሰብአዊ ዲሞክራሲያዊ መብቶች የሚባሉትን በሙሉ ጠራርጓል። ምንም እንትን ያለው ምንም ሽታ የለውም ከኮንስቲቱሽኑም ከምናምኑም ተነስቶ እና ዋናው ነገር ግን እነሱ የሚፈልጉትን ነገር ድሮ ሲያስተዳድሩበት በነበረ መንገድ ማስተዳደር ስላልቻሉ በጣም ጨቋኝ የሆነ ህግ አውጥተው ለእንትን ለማድረግ ነው የሚፈልጉት፣ ለማስተዳደር ነው የሚፈልጉት። እኔ ይሄ ምን ያስታውሰኛል አሁን በደረሰበት ደረጃ ሳስብ የትም ሀገር እነዚህ ፋሽስት ኦርጋናይዜሽኖች የመጡበትን ፕሮሰስ ነው የሚያሳየኝ። ሁለት ነገሮችን ያለው አንደኛው ከአንደኛው የዓለም ጦርነት ማብቂያ በኋላ አውሮፓና ጀርመንና ጣሊያን አካባቢ በተለይ የህብረተሰቡ ፕሮብሌም በጣም በዛ በሄደበት ወቅት እዛ የነበረው የወዛደሮች ትግል ከፍተኛ ደረጃ ላይ በደረሰበት ወቅት ከሁለቱ አንዱ ቀድሞ የነበረው ገዢ መደብም እንደነበረው ማስተዳደር ሳይችል ሲቀር የወዛደሩ የሚመራው እንቅስቃሴም ስልጣን መያዝ ሳይችል ሲቀር
በዚህ መካከል የመጣ ፌኖሜና ተደርጎ ነው የሚተነተነው። ስለዚህ ድሮ የነበረው የፖለቲካ ስርዓትና አስተዳደር በነበረው ህግና ስርዓት ማስተዳደር ሳይችል ሲቀር እና አዲሱ ኃይል ደግሞ ስልጣን ለመያዝ ሳይችል ሲቀር በደንብ ያልተደራጀ መሆኑ ስልጣን ላያስይዘው ሲችል መሀል ላይ በሆነ መንገድ እንደ ሰራዊት ሆኖ የተደራጁ ሊሆኑ ይችላሉ፣ በፖለቲካ ፓርቲ የተደራጁ ሊሆኑ ይችላሉ። ግን እነዚህ ኃይሎች ያን ሁኔታ ተጠቅመው መሀል ላይ ቤዚካሊ ከፔቲ ቡርዥዋ ከሚባለው በዚህ በማርክሲስት አናሊሲስ ከነሱ የወጡ ኃይሎች ስልጣን የሚይዙበት አይነት ነገር ነው ፋሺዝም የሚመጣው። ትግራይ ውስጥ ያለው ሁኔታ ሲመጣ ደግሞ የሚጠቀምበት ሽፋን ናሽናሊዝም ነው። አልትራ ናሽናሊስት የመሆን ይፈልጋል። የእናንተን መብት አስጠባቂ ነኝ፣ አሪያን የሚባል ዘር የተለየ ዘር ነው፣ ስለዚህ እንደዚህ መሆን ያለብን ብሎ መጣ ሂትለር። ሙሶቬኒም የድሮ የሮማን ግሬትነስ መመለስ አለብን፣ ጣሊያኖች አሁን ባለንበት ሁኔታ እንዲህ ተጨምቀን እንትን ሆነን መቀመጥ የለብንም። አልትራ ናሽናሊስት የሆነ ስሎጋን እንደ ሽፋን ይዘው ይመጣሉ እና አሁን ትግራይ ላይ ያለው ሁኔታ ቀደም ብሎ የነበረው የራሱ ጉዳይ ሆኖ ቅርብ ጊዜ ግን ከተነሳ ሁኔታ አንጻር ሳየው አሁን ያሉት መሪዎች ነን የሚሉት ሰዎች ቀድሞ በነበረው መንገድ ማስተዳደር አልቻሉም። ትግራይ ኮንስቲቱሽን ነበር፣ እሱ ሙሉ ተግባራዊ የሆነ ነበረው አይሆንም ሌላ ጉዳይ ነው። ግን የፖለቲካ ስራ በመስራት ሰው በመነሳሳት ታች ያለውን አደረጃጀት አፍኖን በመያዝ በሆነ ኦቨር ረጅም ጊዜ ዲጀነሬት እያደረገ በመጣ የፖለቲካ አስተዳደር ግን ሽፋን እየሰጡ በዛ ማስተዳደር የማይችሉበት ደረጃ ላይ ደረሱ። አሁን ባወጡት አይነት ህግ አውጥተው አስገድደው ካልሆነ በስተቀር በሌላ መንገድ የማይቀጥሉበት ሁኔታ ነው የመጣው። ይህን ደግሞ በእኔ አመለካከት ቀደም ብለው የሰሩትን ወንጀል ለመሸፈን ሌላ ወንጀል እየፈጸሙ ነው ብዬ ነው ማምነው። ጀነራሉ እንግዲህ ሲናገሩ እንደምትሰሟቸው የትግራይን ህዝብ በሁሉም መንገድ በሁሉም መስክ የተለየ ህዝብ እንደሆነ ለማስመሰል ወይም ደግሞ ህዝቡ እንዲያምን ለማድረግ በዘርም በአመለካከትም በፖለቲካም በትግልም በጦርነትም በሁሉም መንገድ በኢኮኖሚም በማህበራዊ ህይወቱ ከሌላው ኢትዮጵያዊ ከሌላው የዓለም ህዝብ የተለየ ፍጡር እንደሆነ በሚያስመስል ደረጃ ህዝቡ እንደዛ እንዲያምንና እንደዛ እንዲሆን እየተደረገ ነው ያለው። ይሄ ደግሞ በሂትለር ጊዜ ሂትለር የራሱን ዘሮች ጀርመኖችን ማለት ነው የራሱን ዘሮች የአሪያን ዘር እያለ በዓለም ላይ ማንነት ከማንም ጋር የማይወዳደሩ በሁሉም ነገር የተለየ አይኪው ያላቸው ከሌሎች ሰዎች በተሻለ ነገሮችን መረዳት የሚችሉ በዓለም ላይ ተወዳዳሪ የሌላቸው ዘሮች የኛ ዘሮች ናቸው ወይም የኔ ዘሮች ናቸው እያለ የአሪያን ዘር እያለ የራሱን ዘር ይጠራ እንደነበር ይታወቃል። ይሄ አመለካከቱ ነው ሌሎችን ወደ ማጥፋት አይሁዶች ይገዳደሩኛል ወይም ደግሞ ከአሪያን ዘር ጋር የተለየ አመለካከት ወይም አይኪው አላቸው ብሎ እሱ ባመነው መሰረት በዛ ደረጃ አምኖ ነው የአይሁዶችን ከ5 ሚሊዮን በላይ የሚጠጉ የአይሁድ ተወላጆችን ወይም እስራኤላውያንን በተገኙበት ሁሉ እንዲገደሉ እያደረገ የነበረው ማለት ነው። ይሄ ግፍና ሰቆቃ የራስን ዘር ከፍ አድርጎ ከማየት ሌላውን ዘር ዝቅ አድርጎ ከማየት የሚመጣ ብቻ ሳይሆን ሌላው ዘር ከኔ አካባቢ ከኔ አጠገብ መኖር የለበትም የሚል አመለካከት ከኔ ጎን መኖር የሚገባው በኔ ልክ የተሻለ ፕሪቪሌጅ የሚሰጠው ከኔ እኩል መቆም የሚችል እኔን የሚመስል ሰው ብቻ እንጂ ከኔ በተቃራኒ የቆመ ከኔ በታች የሆነ አመለካከትና የዘር ማንነት የሌለው ሰው ከኔ ጎን መቆም የለበትም የሚል እጅግ በጣም ጭፍን የሆነ በ21ኛው ክፍለ ዘመን የማይመጥን በዛን ጊዜ እንኳን በነ ሂትለር ዘመን እንኳን የኋላ ቀርነት ምልክት ተደርጎ የታየውን አመለካከት ዛሬ ህወሓት በትግራይ ህዝብ ላይ ለመተግበር እየሰራ ነው ያለው። ህወሓት በ27 ዓመት የስልጣን ዘመኑ ህወሓት ማለት የትግራይ ህዝብ ማለት ህወሓት ነው እያለ ሲኖር በሌላው ኢትዮጵያዊ ዘንድ የትግራይ ህዝብ ጣት እንዲቀሰርበት በእርግጥም ደግሞ አብረው የሚያጨበጭቡ የትግራይ ተወላጆች ስለነበሩ ከህወሓት ጋር በሀብትም በኑሮም የደላቸው የተሻለ ኑሮ መኖር የቻሉ ከህወሓት ጋር አብረው የሚዘርፉ በትግራይ ስም በትግራይ ልጆች ደም ወደ ስልጣን የወጡ ነገር ግን በትግራይ ልጆች በትግራይ ህዝብ ስም አብረው እየዘረፉ አብዛኛው የትግራይ ህዝብ ከሀብቱ ተቋዳሽ እንደነበረ ከስልጣኑ ተቋዳሽ እንደነበረ ተጠቃሚ እንደነበረ አድርገው ለመሳል የሚፈልጉ የትግራይ ተወላጆች ስለነበሩ በአብዛኛው ኢትዮጵያውያን ዘንድ የትግራይ ህዝብም አብሮ ከህወሓት ጋር የተጠቀመ በሚመስል ደረጃ ጣት እንዲቀሰርበትና ሆን ተብሎ ደግሞ ጠላት ለማፍራት በሚሄዱበት መንገድ አማራው ጠላትህ ነው፣ ኦሮሞ ጠላትህ ነው፣ እኛ ስልጣን ካልያዝን በስተቀር
ኦሮሞና አማራ የትግራይን ክልልና የትግራይን ህዝብ ያጠፋሉ ምናምን በሚል ጠላት ሲያፈሩለትና ሲያደራጁለት መኖራቸው ይታወሳል። ከዚያ በኋላ ከ27 ዓመት የስልጣን ዘመን በኋላ ስልጣናቸውን አጥተው ወደ ትግራይ ክልል ሲሄዱ በስልጣን ዘመናቸው ረስተውት የኖሩትን የትግራይ ህዝብ እንደገና ዳግም ተከባሃል ልትጠፋ ነው የሚል ፕሮፓጋንዳ ነስተው ከ600,000 በላይ የትግራይ ወጣቶች እንዲሰዉ ማድረጋቸው ይታወሳል። ያ ሁሉ ነገር አልበቃ ብሏቸው አሁን ደግሞ ለአራተኛ ዙር ጦርነት በጣም በብዙ ህገ ወጥነቶች ካለፉ በኋላ የፌዴራል መንግስት ለትግራይ ህዝብ ሲባል በሚል ሆደ ሰፊነት እስከዛሬ ቢታገሳቸውም ለትግራይ ህዝብ ሲባል የፌዴራል መንግስቱ መታገሱ የትግራይን ህዝብ ከጥፋት እንደማያድነው አሁን እየተረዳን ያለ ነው። ራሱ የህወሓት መንግስት ወይም ደግሞ የህወሓት ቡድን የትግራይን ህዝብ ካላጠፋ እንደማይጠፋ እሱ ራሱ እያረጋገጠ ነው ያለው። ይሄ አሁን ወደ ፋሺዝም እየሄደ ነው ያሉት ጀነራል ጻድቃን በሌላ ቋንቋ ደግሞ ሲገለጽ ይሄ አሁን የቲዲኤፍ አባል ነበር ያልኳችሁ ወጣት ሞገስ የሚገልጸው ነገር አለ። ይሄንን የአፈና አዋጅ ሲገልጽ ጮክ ብሎ እንኳን መናገር የማይቻልበት አዋጅ ነው የወጣው ይላል። እነዚህ ሰዎች አሁን ትግራይ ላይ የፈለጉትን ነገር ማድረግ ፈልገዋል። ህዝቡን ማፈን፣ መፈናፈኛ ማሳጣት፣ በነፃነት እንዳይናገር፣ በነፃነት እንዳይተነፍስ ማድረግ ፈልገዋል። እያርጉም ነው። ግን ይሄ ድርጊት ዓለም እየኮነነው ስለሆነ እኛም የወጠን መናገር ጀመረ። ሁሉም ትግራይ ወጣት በገፍ መውጣት ጀመረ ከትግራይ ምናምን። ይህ ጫና ለመቋቋም እየሰሩት ያሉት ወንጀል ህጋዊ ሽፋን ማላበስ ፈልገዋል። አሁን ለምሳሌ ምን ይላል ይህ አዋጅ? የትግራይ ህልውናና ደህንነት ለመጠበቅ የወጣ አዋጅ ነው። ማን ነው ህወሓት አሁን ያለው ቡድን የትግራይ ህልውናና ደህንነት ጠባቂ ያደረገው? ጥያቄው ከዛ የሚጀምረው ማን ያላቸው? ማን ነው መንግስት ናቸው ያላቸው? ማን ነው እናንተ? እነሱ ህልውናችንና ደህንነታችን ሊያስጠብቁ እንደማይችሉ አሳይተውናል። ሻዕቢያ እንደፈለገ ትግራይ ገብቶ የፈለገውን ሰው ይዞ እየሄደ ህልውናና ደህንነት እናስጠብቃለን ማለት ነው። ከማን ነው የሚያስጠብቁት እንዴ? የፌዴራል መንግስት እኮ የትግራይ ህዝብ በገፍ እየመጣበት ትሪት እያደረገ እኮ ነው። እዛ ግን ማያስወሩት ፕሮፓጋንዳ የለም። ማን የሰጣቸው ያ ስልጣን? የትግራይን ህዝብ ህልውናና ደህንነት የማስጠበቅ ስልጣን ማን የሰጣቸው? ጁንታ ናቸው እኮ አክቹሊ። ይኸውልህ ጁንታ መባል ካለባቸው አሁን ጁንታ መባል ያለባቸው በመሳሪያ ኃይል ነው ስልጣን ተቆጣጥሮ ያሉ ኃይሎች ናቸው ጁንታ መባል ካለባቸው አሁን። እና እነዚህ ሰዎች በመሳሪያ ስልጣን የተቆጣጠሩ ሰዎች እንዴት ነው የኛን ህልውናና ደህንነት ማስጠበቅ የሚችሉት? ከዛ ወደ ህጉ ስትገባ ግን በጣም አስቂኝ አፋኝ ዝርዝሩ ላይ ስታዩ በጣም ጮክ ብሎ መናገሩ ላይ ይከለክላል። ድምፅ ሽብር ሊፈጥር የሚችል ዘፈን፣ ምን አይነት ዘፈን ሽብር ሊፈጥር እንደሚችል አላቅም። ከዛ ጭራሽ የሆነ እንትን ላይ ምን ይላል? ሚስጥር መጠበቅ ይልና ዝርዝሩ ላይ ለአካባቢ ሰዎች እንድትነግራቸው የተነገረን ሚስጥር ለሌላ ሰው መናገር ይላል። ይሄ ምን ማለት መሰለክ? ለምን ዓላማ ሊጠቀሙበት እንደፈለጉ ኤርትራ ውስጥ የሆነ ልምምድ አለ። ኢሳያስን ማማት ክልክል ነው። ሻዕቢያን ማማት። ባልና ሚስት አይተማመኑም በኢሳያስ ጉዳይ። ያን ሲስተም ትግራይ ውስጥ እያመጡ ነው። አሁን ለምሳሌ ለአካባቢ ሰው ከነገርከው ምን ሚስጥር ሆነ? ምን ማለት ነው ይሄ ነገር? ለሌላ አካባቢ ለአካባቢ እንትን ፈቅዷል ደግሞ ይሄ የእነሱ ኃይሎች ካለ ፍርድ ቤት ማዘዣ ምናምን ሰው መውሰድ እንዲችሉ፣ ቤት መበርበር እንዲችሉ የኤርትራ ኃይሎች አይደለም የህወሓት ኃይሎች እንትኑ ላይ ማለት ነው ረቂቁ ላይ ከፍርድ ቤት ትእዛዝ ውጪ ቤት እንዲበረብሩ የፈለጉትን ሰው እንዲወስዱ ምናምን ስልጣን ይሰጣልና የሆነ ሰዓት ቤት መጥቶ አንተ ሚስጥር አባክናል ብሎ ሊወስድ ይችላል። ምን አይነት ሚስጥር ብትል ፋብሪኬት ያደርግና ይነግርሃል። ሚስት ነገረችኝ እንደዚህ ብለህም ሊል ይችላል። ከሚስት ጋር ሊያጣላ ይችላል። እና ዝም ብሎ ቅጣምባሩ የጠፋው ህግ ነው እንዳልኩ ኢሳውልል ይልክ ከትግራይ ጠላቶች ጋር ይልና ጠላቶች ተብለው የተጠቀሱት ፋኖ፣ የፌዴራል መንግስትና ሻዕቢያ ናቸው። ምክንያቱም 5 ዓመት ወደ ኋላ ሂዶ ተግባራዊ የሚደረግ እንትንም ስለሆነ ማለት ነው ረቂቁ። እና እዚህ ላይ የሞት ፍርድ የሚፈረድበት ደብረጽዮን ላይ ነው እና እዛ ያሉት የህወሓት ጄኔራሎች ላይ
ምክንያቱም እነሱ ናቸው አብረው ይሰሩ ምን እያደረጉ ያሉትና ህጉ ይተግበር ከተባለ በጅምር ያለ ተግበር ካለበት ራሳቸው ላይ ነው። ካንተ ቤት ስንት ልጅ ሰውተሃል ለትግላችን? ጎረቤትህ እኮ 5-6 ልጅ ሰውቷል። ካንተ ቤት ያለቁት 2 ብቻ ናቸው። ስለዚህ አንተ ለህወሓት ፍቅር የለህም ማለት ነው እያሉ ልጆቻቸውን ከጉያቸው እየመነጠቁ እየወሰዱ ወደ ጦርነት እየማገዱባቸው ያለው የሌላ ሀገር ዜጎች፣ የሌላ ሀገር ተወላጆች፣ የሌላ አካባቢ ሰዎች አይደሉም። ራሳቸው ነፃ እናወጣሃለን ብለው 17 ዓመት ታግለንልሃል ያሉት 27 ዓመት በስሙ ሲዘብቱበት የኖሩት በስሙ ስልጣን ላይ የተቀመጡበት በልጆቻቸው ደም ስልጣን ላይ ወጥተው እነሱ እንደፈለጉ ሲዘባነኑ በዓለም ላይ እንደፈለጉ ሲሸራሸሩ የትግራይ እናት ውሃ ጠምቷት እንድትኖር ያደረጉ ሰዎች እነሱ ራሳቸው ናቸው። ነፃ እናወጣሃለን ያሉትን ህዝብ በዚህ ደረጃ እያሰቃዩ ያሉት ማለት ነው። ዛሬም ከ50 ዓመት በኋላ የትግራይ ህዝብ ጮክ ብሎ መናገር የማይችልበትን የአፈና አዋጅ ያወጣው የትግራይ ነፃ አውጪ ነኝ የሚለው የሽብር ቡድን መሆኑ የነፃ አውጪ ፖለቲካን የምታቀነቅኑ ሰዎች ምናልባት እነዚህ የምትደግፏቸው ነፃ አውጪዎች 50 ዓመት ቆይተው ከ50 ዓመት በኋላ ወይ በአማራ ወይ በኦሮሞ ወይ በሌላው ወገን ላይ የሚያሳድሩትን ነገር ካላየን አናምንም ከሆነ ከ50 ዓመት በኋላ እናንተ አትኖሩ። በጣም በሚገርም ሁኔታ ብትኖሩ እንኳን አሁን ህወሓት በትግራይ ህዝብ ላይ እያደረገ ካለው ነገር የተለየ ነፃ አውጪ ነኝ የሚል አካል በማንኛውም ህዝብ ላይ ነፃ አወጣለሁ ባለው ህዝብ ላይ ተመልሶ ጠላት ተመልሶ የባርነት አዋጅ የሚያወጣ ተመልሶ የአፈና ሰንሰለት የሚዘረጋ እንጂ ማንንም ነፃ የሚያወጣ አካል ኢትዮጵያ ውስጥ እንደሌለ ከህወሓት መማር ይቻላል። ህወሓት ታጣቂዎቹን አሰማርቶ በየመንገዱ ጭምብል የለበሱ ልክ እንደ አይሲስ እና እንደ አልሸባብ እንደ አልቃኢዳ ፊታቸው ላይ ጭምብል ያጠለቁ ሰዎች በየመንገዱ ወጣቶችን እያፈሱ ሲወስዱ የሚያሳይ ፎቶ በቅርቡ ተሰራጭቶ ነበረ። ይህ እዚህ ጋር የምትመለከቷቸው ጭምብል ያደረጉትና መሳሪያ የያዙት የትግራይ ታጣቂዎች ናቸው። የሻዕቢያም ሊሆኑ ይችላሉ አሁን አብረው እየሰሩ ስለሆነ ያሉት። ስለዚህ በዚህ ደረጃ ፊታቸው እንዳይታይ ጭምብል አድርገው ወጣቶችን በየመንገዱ እያፈሱ እየወሰዱ ያለበት ሁኔታ ነው ያለው። ይሄ ብቻ ሳይሆን ቤተክርስቲያን ውስጥ ገብተው የቆሎ ተማሪዎች የሃይማኖት ትምህርት የሚማሩ ከተለያዩ የትግራይ ክልል ወይም ከተለያየ ቦታ መጥተው ቤተክርስቲያን ውስጥ የሃይማኖት ትምህርት የሚማሩ ወጣቶችን እና ህፃናትን ከሚማሩበት የሃይማኖት ትምህርታቸው አስተጓጉለው ቤተክርስቲያን ገብተው እነዚህን ልጆች ከትምህርታቸው አፈናቅለው ወደ ጦር ካምፕ ይዘዋቸው ሄደዋል። በየቤቱ የትግራይ ልጆችን ከትምህርታቸው አስቀርተው ወደ ጦርነት መውሰዳቸው አልበቃ ብሎ ከእናቶቻቸው ጉያ እየነጠቁ ለእሳት ለጥይት እራት እንዲሆኑ ለማድረግ የሚያደርጉት እንቅስቃሴ አልበቃ ብሎ ቤተክርስቲያን ውስጥ ገብተው ወጣቶችን አፍሰው ወደ ጦርነት እየወሰዱ ያሉበት ሁኔታ ነው ያለው። የቆሎ ተማሪዎችን የሃይማኖት ትምህርት የሚማሩ ልጆችን እያፈሰ ወደ ጦርነት እየወሰደ ያለበት ሁኔታ ነው ያለው። ይሄ የትግራይ የሃይማኖት መሪዎችን በተወሰነ ደረጃ ቢያንስ ሊያንቀሳቅስና ሊያነጋግር የሚገባ ጉዳይ ሆኖ እያለ ነገር ግን ራሱን ምንድነው አቡነ ሰላማ እያለ ራሱን የሚጠራው አሁን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ተገንጥያለሁ የሚለው ነገር ግን በተግባር ያልተገነጠለው የአቡነ ሰላማ የሚባለው አፈንጋጭ ቡድን የአባቶች ቡድን ማለት ነው። በዚህ ጉዳይ ላይ ምንም የሰጠው አመለካከት ምንም የሰጠው አስተያየት የለም። ለምን ቢባል የአቡነ ሰላማ የሚባለው ተቋም አባቶች አብዛኞቹ የህወሓት ጉዳይ አስፈጻሚዎች ናቸው። ህወሓት በሚፈልገው ደረጃ ህዝቡን የሚያንቀሳቅሱ ህወሓት የሚነግራቸውን መመሪያ ወደ ህዝቡ የሚያሰርጹ የመጽሐፍ ቅዱስን ሳይሆን የማሌሊትን አስተምሮ የህወሓትን አስተምሮ በህዝቡ ላይ ለማስረጽ የተደራጁ እና የክርስቶስ ደቀ መዛሙርት ሳይሆን የህወሓት ሊቀ መዘምራን ወይም ደግሞ የህወሓት ደቀ መዛሙርት አድርገን ልንቆጥራቸው እንችላለን። እነዚህ ሰዎች ቤተክርስቲያን ውስጥ ተገብቶ የሃይማኖት ተማሪዎች ከቤተክርስቲያን ተፈናቅለው ከቤተክርስቲያን ተጎትተው ተወስደው ወደ ጦርነት ሲማገዱ ወደ ጦር ካምፕ ሲወሰዱ የተቃውሞ ድምጽ ያሰሙት እስካሁን ባለኝ መረጃ አንድ የሃይማኖት አባት ናቸው። ይሄ ድፍረት ነው ይላሉ።
ይሄ ድፍረት ነው። እነዚህ ልጆች እንጀራ ፈልገው አይደለም የመጡት። እነዚህ ልጆች ስለ ማርያም ብለው ለምነው የሚበሉ ናቸው። የሃይማኖት ትምህርት እየተማሩ ያሉ ናቸው። እነዚህ ልጆች ከቤተ ክርስቲያን አውጥቶ መውሰድ ድፍረት ነው ይሄ ይላል። ቤተ ክርስቲያን ልግበር ሎ ድፍረት ንርኢ ለና ኢና ቤተ ክርስቲያን ልከናወን ነገር ንርኢ ለና ኢና ሃይል በል ተጠንቀቅ ልበል ሰብ የድሊ ሕማቅ እዩ ኣብዘን ክልተ መዓልቲ ንሪአን ዘለና ኣብዘን ክልተ መዓልቲ እዚአን ልግበራ ዘለዋ ኣብዘን ክልተ መዓልቲ ዝከናወን ኣለዋ ስራሕ ንርኢ ለና ኢና ናይ ቤተ ክርስቲያን ዕይንቲ ዝኾኑ ናይ ቤተ ክርስቲያን መብራህቲ ዝኾኑ ያሬዳውያን ኣቦ እኖ ሓዲጎም ቤተሰብ ሓዲጎም ክመሃሩ ልመፁ ደቀ መዛሙርት እንታይ ክግበር ዘሎ ንርኢ ኣለና ኢና ሰምዑ ኣለኹም ኢኹም ወደ ሰምዕ ኣለና ኢና ከምዚ ዝገብሩ ሰባት እግዚኣብሔር ህሊና ይሃባቶም ኣሜን በሉ ቤተ ክርስቲያን ከይትዕፀይ ቤተ ክርስቲያን ከይትዕፀይ እንጀራ ድልያ ይኾኑ ይመፅኦም ትምህርቲ ድልያ እዮም መፅኦም ከፊሎም እዮም ልመሃር ዘለው ከፊሎም እዮም ቃል እግዚአብሔር ልመሃር ዘለው እዚ ድፍረት እዩ ድፍረት 24 ሰዓት ቤተ ክርስቲያን ለገልግል ዘለው እሳቶም እዮም ናይ ኣብነት ደቀ መዛሙርት ኣይኾን እንዲዮም ስለ ማርያም ኢሎም ልልምኑ የሳቶም እንዲዮም ዛንጀራ ትውዎም ኣብ ገዛኣቶም ልብላዕ የለን ኣብ ገዛኣቶም ልኽደን የለን ኣብ ገዛኣቶም ልስተ የለን እሱ ሓዲጎም ግን ይመፁ ኣለዉ ግን ኣብ በዓላቶም ግን ልበፅሕሎ ግፍዒ ግን ንርኢ ኣለና ከምዚ ዝገብሩ ሰባት እግዚኣብሔር ህሊና ይሃባቶም ይጥፎ ይኾን ትብል ቤተ ክርስቲያን ህሊና ይሃባቶም ህሊና ዓብይ ነገር እዩ ህሊና ዳኛ እዩ እግዚአብሔር ከይፋረደው ይሄ አባት በጣም ስሜታዊ ሆነው በጣም ተበሳጭተው በሆነው ድርጊት በጣም ልባቸው ተነክቶ ነው እየተናገሩ ያሉት። አሁን ከዚህ ንግግር በኋላ ምን ሊደርስባቸው እንደሚችል የሚገምት ሰው የለም። ህወሓት እንደዚህ የተናገሩትን ሰዎች በእርግጥም እሳቸው የምድራዊውን ሳይሆን ሰማያዊውን ህይወት ናፍቀው የሚኖሩ አባት ስለሆኑ የመጣው ይምጣ ብለው ተናገሩ እንጂ ህወሓት ያወጣውን አዋጅ የሚቃወም የሃይማኖት አባት በእርግጥም በማግስቱ ምን ሊሆን እንደሚችል በጣም ከባድ ነገር ነው። እግዚአብሔር ይጠብቃቸው ከማለት በስተቀር አሁን ማንም ሊታደጋቸው እንደማይችል ይታወቃል። ነገር ግን እየተናገሩ ያሉት ቤተክርስቲያን ውስጥ ተመጥቶ የሃይማኖት ትምህርት የሚማሩ ልጆችን አፍኖ ወደ ጦር ካምፕ መውሰድ ድፍረት ነው። ድፍረት ማለት አንደኛ ቤተክርስቲያንን ደፍራችኋል፣ ህዝቡን ደፍራችኋል፣ እግዚአብሔርን ደፍራችኋል። አልበቃችሁ ብሎ የመንግስትን ህግ አንቀበልም ብላችሁ የዓለም አቀፉን ህግ አንቀበልም ብላችሁ የሰማያዊውን ህግ ደግሞ መጣስ ጀምራችኋል። ስለዚህ ይሄ ድፍረት ነው እያሉ ያሉት። ነገር ግን እነሱ የሰይጣን መልእክተኞች ስለሆኑ የፈጣሪን ህግ መጣስ አለመጣስ የሚያሳስባቸው ሰዎች አይደሉም። ነገር ግን ቤተክርስቲያን እነዚህ ሰዎች ይጥፉ አትልም ይላሉ። ይህ አባት ይጥፉ አንልም፣ ልቦና ይስጣቸው፣ ህሊና ይስጣቸው፣ ወደ ህሊናቸው ይመለሱ። እንደዚህ አይነት አባት በእርግጥም በትግራይ ክልል መገኘቱ እንደና አቡነ ማናቸው ኢትዮጵያ ኤልዛቤል ናት ያሉት ሰው ብዙ ጊዜ ፕሮግራም ሰርቼባቸዋለሁ። ኢትዮጵያ ኤልዛቤል ናት የሚሉ አንድ የአቡነ ሰላማ ቤተክርስቲያን ሊቀ ጳጳስ ምናምን ሆኖ የተሾሙ ሰው አሉ። እሳቸውም አሁን ከህወሓት ጋር ተጣልተዋል መሰለኝ፣ ብዙም ድምጻቸው እየተሰማ አይደለም። እና እንደዚህ አይነት አባት መገኘቱ የአቡነ ሰላማ መንበርን እንመራለን የሚሉት አባቶች አንገታቸውን ደፍተው ዝም ብለው ወይም ደግሞ አይቶ እንዳላየ አልፈው፣ ነገር ግን አብዛኛው የትግራይ የሃይማኖት አባቶች ምንም እንኳን በተጠበቀው ደረጃ ባይገኙም አንድም ሁለትም ሆነው የህወሓትን እንቅስቃሴ የሚቃወሙ ከህዝብ ጎን የቆሙ በወጣቶች ላይ የሚደረገው የአፈናና የአፈሳ እርምጃ እንዲቆም የሚጠይቁ ለህሊናቸው የሚያድሩና ለፈጣሪያቸው የታመኑ አባቶች መኖራቸውን ስንመለከት በእርግጥም ኢትዮጵያ ተስፋ አላት፣ በእርግጥም የትግራይ ህዝብም ተስፋ አለው ወደሚል የተስፋ ጭላንጭል እንዲታየን ያደረጉ አባት ናቸው። ቤተክርስቲያን ውስጥ ገብቶ የሃይማኖት አባቶች ባሉበት
የሃይማኖት አባቶችን ረግጦ ክብራቸውን ነክቶ የሚያስተምሯቸውን ልጆች ነጥቆ የሚወስድ አሸባሪ የሰይጣን መልእክተኛ ካልሆነ በስተቀር ሌላ የምንም ሊሆን አይችልም። ህወሓት በትግራይ ምድር ላይ እስካለ ድረስ ከዚህ የጦርነት ሰለባ ከመሆን የሚተርፍ አንድም የትግራይ ልጅ እንደማይኖር ይህንን እንቅስቃሴውን አይቶ ብቻ መረዳት ይቻላል። የማን ታጣቂዎች እንደሆኑ የማይታወቁ፣ ምን አይነት አመለካከት እንዳላቸው የማይታወቁ፣ ለሰው ልጅ ምንም አይነት ርህራሄ የሌላቸው፣ ፊታቸውን በጭንብል የሸፈኑና ያገኙትን ወጣት ሁሉ እያፈሱ ወደ ጦር ካምፕ የሚወስዱ ታጣቂዎችን አሰማርቶ በትግራይ ህዝብ ላይ እያሳደረ ያለው ተጽዕኖ እጅግ በጣም ከህሊና በላይ እየሆነ ነው ያለው። አቡነ ሰላማ የሚባለው የሃይማኖት ተቋም የት እንዳለ አይታወቅም። የሃይማኖት አባቶቹም ዝም ብለዋል። ተቋሙም ራሱ እንደ ተቋም እየተንቀሳቀሰ አይደለም። ምክንያቱም ዓላማው የህወሓትን አጀንዳ የህወሓትን ዓላማ ማስፈጸም እንጂ መንጋውን መጠበቅ መሆኑን ከተውት ወይም ዓላማቸው የህወሓትን አጀንዳ እያስፈጸሙ የህወሓትን አስተምሮ በትግራይ ህዝብ ላይ ማስረጽ እንጂ እግዚአብሔር እንዳለው በጎቼን ጠብቁ ብሎ ኃላፊነት የሰጣቸው እረኞች የመንጋው እረኞች መሆናቸውን ከዘነጉት እጅግ በጣም ብዙ ጊዜ ቆይተዋል። በዚህ ምክንያታቸው ደግሞ ከመንግስት ጋር በመለጠፋቸው እልቂትና ውድመትን ከማውገዝ ይልቅ የጦር ነጋሪት ጎሳሚ የሆኑ የሃይማኖት አባቶች ብዙ ልጆቻቸው ከሃይማኖቱ እንዲያፈነግጡ፣ ካህናትና ቀሳውስትን እንዲጠሉ፣ መስቀል መሳለም ሁሉ እስኪፈሩ ድረስ መድረሳቸውን ራሳቸው የትግራይ ልጆች እየተናገሩ ናቸው ያሉት። ብቻ ጠዋት እዛ 12 ሰዓት አካባቢ ተነስቼ ወደ ጂም ለመሄድ እየሮጥኩኝ መንገድ ላይ ሬስ አገኘው። ባለ ባጃጅ ነው ሰፈር ውስጥ ማለት ነው። እና ተጥሎ አገኘሁና በቃ የማረገው ነገር ጨነቀኝ። ከባድ ነበረ በጣም ድንዝዝ አልኩኝ። በቃ እያየሁት ነው ወድቋል። ማታ የተመታ ባጃጅ አለ፣ ግን ከባጃጁ ማን እንዳወረደው አላውቅም። እንትን ብለዋል። ከዛ ድንገት የሆነች ሴትዮ መጣች፣ ጮኸች ምናምን፣ ሰው ተሰበሰበ። በቃ ዝም ብዬ ሄድኩኝ። የሆነ የሚሰማ ስሜት አሁን እኔ በቃላት ልገልጸው አልችልም። የሆነ ንዝረቱ እንደ መንቀጥቀጥም ያደርግሃል። ከባድ ነው። ከዛ በፊትም እንትን አይቼ ስለማላውቅ ማለት። ከዛ ግን በቃ እንደዚህ አይነት ነገር እየለመድክ ትሄዳለህ። ከዚ የሆነ ጊዜ ደግሞ ቪዲዮዎች ይመጡ ነበርና ምን አየሁ፣ የሆነ ቪዲዮ ላይ የሆኑ የ1 ዓመት የ2 ዓመት ህጻናት ይሆናሉ፣ ሀብዜን አካባቢ ይመስለኛል ላይቲንግ ተቆፍሮ ሲወጡ አየሁ፣ ሬሳቸው ማለት ነው። ከባድ ነበር። ከዛ እኔ እምነት ኦርቶዶክስ ነው፣ የምር ግን ፈጣሪ አለ ብዬ ባይብል ማንበብ ጀመርኩ። ብቻ ብዙ ነገር አለፍኩ። ከራሴ ጋር ብዙ የተሟጎትኩበት ጊዜ ነበረ። ከባድ ነው። ብቻ ብዙ ነገር የማንነት ለውጥ ሰማምጣት። አሁን ለምሳሌ ምን እንዳደረሰብኝ ልንገርክ። ቤተክርስቲያን አልሳለም፣ ኦርቶዶክስ ነኝ። በካህን ምናምን አላምንም። ለምን? መጀመሪያ በጣም ይደብረኝ የነበረ ነገር አብስተንም እኮ ነው ምናምን ይል ነበረ እዛ ካህናት፣ ከትግራይ ካህናት መጀመሪያ አይ ቲንክ ሰው እየጨፈረ እያደረ ምናምን እንዲህ ይባል ነበርና እናደድ ነበር። ዊስተርኖች ዊኬንድ ብለው 3 ቀን ቤት አይገቡም። እኛ በስተት 1 ቀን ቅዳሜ ለጠጣናት እንደዚህ አይነት መከራ እንዴት ታመጣብናለች? ከዛ መጽሐፍ ቅዱስ ማንበብ ከመጀመሪያ በፊት ነው ምልክ። ከዛ ባይብል ስታነብ ግን እነሱ እንደሚሉት አይደለም። በቃ የሆነ ልክ ያልሆነ ነገር አለ። ከዛ ደግሞ የኢትዮጵያ ካህናት ደግሞ ጦርነቱ ላይ የሆነ አክቲቭ የሆነ እንትን ነበራቸው፣ ፓርቲሲፔሽን ነበራቸው በደንብ። ከዛ በቃኝ አልኩኝ። አሁን ቄሱን አልሳለም፣ ቤተክርስቲያንም አልሳለም፣ ግን ኦርቶዶክስ ነኝ። በዚህ ደረጃ ሃይማኖተኛ የነበረው ህዝብ ሃይማኖትን እንዲጠላ፣ በክርስትና አስተምሮ በጣም ብዙ ታሪክ የሰራ በእምነቱ የማይደራደረው የትግራይ ህዝብ ዛሬ በዚህ ደረጃ ለካህናትና ለቀሳውስት ያለው እምነት እንዲወርድና ካህናቱን እንዲጠላ፣ ሃይማኖቱን እንዲጠላ፣ ቤተክርስቲያን እንዲጠላ እያደረጋችሁት ያላችሁት እንዲያልቅ እያደረጋችሁት ያላችሁት ወጣት ነው። ምንድነው የሚጠበቀው? ስንት ልጅ ይለቅ? ስንት ወጣት ይለቅ? ከዚህ በላይ ምንድነው የሚጠበቀው? ትግራይ እኮ ልክ እንደ ኤርትራ ወጣት አልባ እንድትሆን እየተደረገ ነው ያለው።
በ17 ዓመቱ የጦርነት ዘመን 60,000 የትግራይ ወጣቶች አልቀዋል ይባላል። ይሄም እነሱ ባመኑት ቁጥር ነው። አሁን በሰሜኑ ጦርነት ጊዜ ወደ 600,000 የሚጠጉ የትግራይ ልጆች መሰዋታቸውን ራሳቸው እነ ደብረጽዮን እነ ምግበይ ሲናገሩ ሰምተናቸዋል። ራሳቸው አሰማርተው አስታጥቀው ልከው ያስገደሏቸው ልጆች 600,000 ይሆናሉ ብለው ሲናገሩ ሰምተናል። አሁን የቀሩትን ልጆቻቸውን ደግሞ ለአራተኛ ዙር ጦርነት ማሰለፍ ማለት ይሄ የማይከነክነው አባት ካለ ይሄ የማይቆረቆረው የሃይማኖት መሪ ነኝ የሚል ሰው ካለ መስቀሉን አስቀምጦ እንደነ ደብረጽዮን መሳሪያውን አንግቶ ከታጣቂዎቹ አንድ ላይ ሆኖ መሰለፍ አለበት እንጂ የሃይማኖት መሪ ሆኖ ሊቀጥል የሚችልበት እድል የለም። ኢትዮጵያም የትግራይ ህዝብም ዛሬ ለደረሱበት ውጥንቅጥ በየሀገሩ በየአካባቢው ታጣቂ መሳሪያ እያነሳ በሬ ሽጦ መሳሪያ እየገዛ ከግብርና ይልቅ ሸፍቶ መዝረፍንና ማጭበርበርን አግቶ መብላትን መግደልን የለመደ አሸባሪ ቡድን እንዲፈለፈል የሆነው በየቦታው ይሄንን ተው የሚል የሚገስጽ አንድ የሃይማኖት አባት በማጣታችን አቡነ ማትያስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ጳጳስ ከቤተክርስቲያን ታግተው የተወሰዱ የቆሎ ተማሪዎች አይመለከቱትም? ልጆቹ ታድሉ ይሄንን ለመገሰጽ ይሄንን ለመናገር ይሄ ትክክል አይደለም ለማለት ክርስቶስ መውረድ አለበት። ይሄ አንድ አባት ሊያወግዘው የሚገባ ጉዳይ አይደለም። ቅድም ከተናገሩት የሃይማኖት አባት በላይ እርስዎን አይመለከቱትም? ይሄ ጉዳይ እንዳንድ መንጋውን እንደሚጠብቅ ትልቅ አባት እረኛ ተደርጎ በምድር ላይ እንደተሾመ በጎችን ጠብቅ እንደተባለ የክርስቶስ ተከታይ መንጋውን እየበተነ ያለውን የቀበሮ መንጋ መከላከል ባይችሉ ማውገዝ ማንን ገደለ? ልጆችን ከቤተ ክርስቲያን እያወጣችሁ መግደላችሁን አቁሙ። በእምነት ተማሪዎች ላይ በመንፈሳዊ ተማሪዎች ላይ ቤተክርስቲያን ገብቶ ቤተክርስቲያን ደፍሮ አፍኖ የሚወስድ የታጣቂዎች ቡድን አሸባሪ እንጂ የትግራይ ህዝብ አስተዳዳሪ አይደለም ብሎ መናገር እንኳን ባይችሉ እረፉ ማለት ማንን ገደለ? ይሄን አታርጉ። ይሄንን ቤተክርስቲያን ታወግዛለች። ይሄንን ለመናገር ስንት ልጆች መታፈን እንዳለባቸው አቡነ ማትያስን የሚጠይቅልኝ ሰው ቢኖር ደስ ይለኛል። እስከሚገባኝ ድረስ ግን በሙስሊሙም በፕሮቴስታንቱም በኦርቶዶክሱም ዘርፍ በሌላውም ሃይማኖት እንደ አንድ አባት እንደ ተራራ እንደ አለት የሚታይ ተው ሲባል የሚሰማ ተው ሲሉት የሚሰማ ልጆቹን መገሰጽ የሚችል ይሄ ልክ አይደለም ይሄንን ማድረጋችሁ የተሳሳተ ነው ብሎ የሞራልን የስነ ምግባርን እና መንፈሳዊ ህይወትን የሚያስተምር የተሳሳተውን መንገድ የሚያርቅ ገሳጭና መካሪ አንድ አባት በማጣታችን ነው ኢትዮጵያ ዛሬ ለደረሰችበት ውድቀት ለደረስንበት ውጥንቅጥ ለታጣቂዎች መፈልፈል ለገዳዮች መብዛት ምክንያት የሆነው ይሄንን መገሰጽ የሚችል የሚሰማና የሚፈራ አባት ባለመኖሩ ነው። የሚፈራ አባት መኖር ያልቻለው ደግሞ አብዛኛው አባት ነኝ የሚል ከታጣቂዎች ጋር ጎራ እየለየ ጎጥ እየለየ የሚሰለፍ እንጂ ሁሉንም ኢትዮጵያዊ ሁሉንም የሰው ዜጋ በሰውነቱ የሚያይ ከመንፈሳዊ አባቱ ከክርስቶስ ወይም ከመድኃኔዓለም ወይ ከእግዚአብሔር ወይ ከአላህ የተሰጣቸውን መንጋዎችን ልጆችን ጠብቁ የሚለውን አስተምሮ እነሱ በዘርና በጎጥ በቋንቋ በሃይማኖት በምናምን ከፋፍለው የሚያስቡ ሰዎች እንጂ ሁሉንም በአንድ አይን የሚያዩ አባቶች በመጥፋታቸው የተፈጠረ የሞራል ውድቀት ነው ብዬ አምናለሁ። እና ይሄ ጉዳይ ካልከነከናችሁ ይሄ ህወሓት እያደረገ ያለውን ነገር የማትገስጹ ከሆነ ህወሓት ቤተክርስቲያን ውስጥ ገብቶ ልጆችን አፍኖ ወደ ጦር ካምፕ እየወሰደ ለጦርነት ሲመለምልና የእሳት ማገዶ ሊያደርጋቸው ሲሯሯጥ እያያችሁ ይሄን መገሰጽ የማትችሉ ከሆነ ነገ ከነገ ወዲያ የምታወጡትን ተግሳጽ የሚሰማ ሌላ አካል ይኖራል ብላችሁ እንዳታስቡ። መንግስትን መተቸት ትችላላችሁ። እናንተ የምታውቁበት እሱን ነው። መንግስት ሰላም ያስከብር፣ የንጹሃንን ደም ይታደግ ምናምን ይለኛል እየወጣ አሸባሪዎች እየሰሩ ያሉትን በደል ቤተክርስቲያን ውስጥ ገብተው የሚፈጽሙትን ወንጀል የሚናገር አንድ የሃይማኖት አባት የለም።
በተለይ በጵጵስና ደረጃ ላይ ካሉት አባቶች አቡነ ማትያስ በሰሜኑ ጦርነት ጊዜ ስለ ትግራይ እንዳልናገር ታፍኛለሁ ሲሉ ነበር። ኦሮሚያ ላይ ስለሚገደሉ የአማራ ክልል ንጹሃን ግን ሲናገሩ ሰምተን አናውቅም። እንደዚህ አይነት አባት አይቼ አላውቅም። ተስታርጉልኝ። አሁንም ቢያንስ የቤተ ክርስቲያን ልጆች የሃይማኖት ተማሪዎች ታፍነው ሲወሰዱ ሲኖዶሱን ካልነቀነቀው ጳጳሳቱን ካልነካካና ካላንቀሳቀሰ ምን ሲሆን ነው ቤተ ክርስቲያን መግለጫ የምታወጣው? መንግስትን ለመተቸት ብቻ፣ መንግስት እርምጃ ይውሰድ ለማለት ብቻ እንጂ ይህንን ለመገሰጽ የሚሆን ቁራጭ ብጣሽ ወረቀትና አንድ ብዕር አጣችሁ አይደል? ለማንኛውም አሁን ለደረስንበት ውድቀት የደረስነው እንደዚህ አይነት ጥፋቶችን የሚያርም እንደዚህ አይነት ወንጀሎችን የሚገስጽ ተው የሚል አንድ አባት በማጣታችን የተፈጠረ የሞራል ውድቀት ነው። ይህንን ሁሉም አባቶች ሊያዩትና ሊረዱት ሊመረምሩት፣ ምን እያደረግን ነው፣ መንጋው ምን እየሆነ ነው፣ ከኛ ምን ይጠበቃል የሚለውን ጉዳይ በደንብ ቢያስቡበት መልካም ነው ብዬ አስባለሁ። ሞንጆሪኖ የምትባለው ሴት ለማለትም ሰው ለማለትም ትከብደኛለች። እሷ ብቻ ሞንጆሪኖ የምትባል ሰው አለች። እሷ እናት ሁና የምታውቅ አይመስለኝም፣ ሰው ሁና የምታውቅ አይመስለኝም፣ ሴት ሁናም የምታውቅ አይመስለኝም። ይቅርታ አድርጉልኝ። ከሷ ቤተሰብ ውስጥ አራት እህቶቿ ተሰውተዋል። በእነሱ መቃብር ላይ ቆማ የምትዘባነን ሰው ነች። በትግሉ ዘመን በ17 ዓመቱ ጦርነት 4 የሞንጆሪኖ እህቶች ተሰውተዋል። ለህወሓት ዓላማ ሲሉ ማለት ነው። ዛሬ ከ50 ዓመት በኋላ የትግራይ ህዝብ ወደ ባርነት እንዲገባ ላደረገው ትግል 4 የሞንጆሪኖ እህቶች መስዋዕት ሆነዋል። እና አሁን ሞንጆሪኖ እያደረገች ያለችው ነገር ከየቤቱ በአፈና አዋጅ ከየቤቱ ወጣቶችን እያስወጡ እያፈኑ እየገደሉ የሚወስዱትን የምታሰማራው ዋና ቀንደኛዋ ይቺ ሴትዮ ናት። በአንድ ጎኗ ኤርትራዊ ናት። ደብረ ጽዮንም ኤርትራዊ ነው። የትግራይ ሜንታሊቲ እና ስነ ልቦና ኢትዮጵያዊ ማንነትም የላቸው እና የትግራይን ህዝብ እየተበቀሉ ያሉ ነው የሚመስሉት አንዳንድ ጊዜ ሲታዩ። በተለይ ሞንጆሪኖ ቅድም እንዳልኩት ሴትም ሰውም እናትም ሆና የምታውቅ አይመስለኝም። እናት የሆነ ሰው ቢያንስ እነ ጌታቸው ረዳ ጥፋታቸው ገብቷቸው ወደ ሰላም ሲመለሱ ከዚህ በኋላ በጦርነት የሚሞት ወጣት እንዲኖር አልፈልግም ሲል ጌቾ እኮ እንደዛ ያለው ታጣቂዎቹ ከጎኑ ሲሞቱ አይቶ ነው። የምታውቀው ሰው ሲሞት ነው ለካ ሌላው ቁጥር የሆነብህ ሁሉ የሚታወስህ። ስለዚህ ከዛ በኋላ ሌላ ወጣት እንዳይሞት በሚችለው አቅም ሁሉ ታገላለሁ ብሎ ወደ ትግል የመጣው ጌታቸው ረዳ በጣም አግሬሲቭ ተናጋሪው ወንድ የሆነው ጌታቸው ረዳ ማለት የወንድ ማንነት ያለው አባት የሆነው ጌታቸው ረዳ እንደ እናት አዝኖ የእናትን ያክል ሩህሩህ ሆኖ የቦዲጋርዶቹን እናት ሂዶ ጠይቆ የፕሪቶሪያውን ስምምነት በመፈረምህ ሌሎች ልጆቼ እንዳይሰዋ አድርገህልኛል ስላሉት እነዛ የጌቾ ጠባቂ የነበረው ልጅ እናት ይሄን ካሉት በኋላ ጌታቸው ረዳ ወደ ጦርነት ላይ መለስ ምሎ ተገዝቶ ተመልሷል። በእናትነት ማንነቷ የምትታወቀው ወይም ደግሞ የእናት ማንነት ያላት በተፈጥሮዋ ሴት የሆነችው ማዘን የሚገባት ርህራሄ የሚገባት ሞንጆሪኖ የምትባል ሴትዮ ዛሬም እንኳን አይደለም የርህራሄ ነገር ሊሰማት ቀርቶ ጭካኔዋ ስር እየሰደደ የባስ ለትግራይ ህዝብ ያላት ጥላቻና ለኢትዮጵያ ያላት ጥላቻ በጣም መሪር የሆነ ከየቤቱ ያልተሰዋ ልጅ ያለበት ወይም ደግሞ 2 ልጅ 1 ልጅ ብቻ የሰዋ ልጅ 4 5 ልጅ መሰዋት አለበት ለህወሓት እያለች ጭምብል የለበሱ ታጣቂዎችን በየመንደሩ እያሰማራች የትግራይ ልጆችን ዛሬም የእሳት ማገዶ ለማድረግ ዛሬም በትግራይ ልጆች ደም ለመታጠብ ምንም የማይቀፋት እንደ ሰው ያልተፈጠረች ምን አይነት ልቦና ምን አይነት ልብ እንዳላት ራሱ እኔ ሰው የወጣበትን ማህበረሰብ ያደገበትን ማህበረሰብ
የዛን ያክል መስዋዕትነት የከፈለ ህዝብ አሁን እኛ ሲያለቅሱ የምናያቸው እናቶች አንጀታችን የሚበሉ እናቶች አሉ 6-7 ልጆቻቸውን የሰው ከአንድ ቤት ጀጋኑ እያሉ ልጆቻቸውን ለትግራይ ሲሉ ሸኝተው አሁን ያለ ጧሪ ቀባሪ የቀሩ አባቶችና እናቶች ሲያለቅሱ እንመለከታለን። እነሱን አይተው እንዴት ልባቸው አይራራም? እነዚህ ሰዎች በወጣቶቹ ላይ ይጨክኑ፣ እሺ ችግር የለም ግን የእናቶች እንባ እንዴት አያሳዝናቸውም? የእነዚህ እናቶች እንባ የት ያደርሳል? ليش بتقاسم لي قصد بتقاسم لي عارف كنت تدبري ليش هذا إسا قميته جاني شدش تدقيقة وديئة ها ليش قليل زلالي؟ شدش تدقيقة هو ميتا زلع يلا السبة يلا كدان يلا تحجزن حزي تحجزن من اللمي هو ما لم يبلن اللي غدنا يبلي أفتحزن يرميكو شدش تدقيقة وديئة ها يقنينا ما ندور يقنينا كو احنا أي وين الرقة تخاف إني وأنا لكم ليش شدش ساعات تقتلي خلي رقهن عارفة مامي خلي رقهن وليد كل شدش ساعات تموتوا أيزخن رقهن احنا شو عترقهن نحنا دقومس دقيمنا يزلو نحنا دقومس شانيقنا يزلو عمرنا سحيتنا إنا زلنا نحنا أمينكم وقي عيتجمروا تقوزنا غنشميت ينخلين سحيتنا إنا بميرون ورقتين ودوا እንደዚህ አይነት ሰቀቀን እንደዚህ አይነት እልቂት እድሜ ልካቸው ማቅ እንደለበሱ ያለ ጧሪ ቀባሪ በጪስና በእሳት እየተቃጠሉ የሚረዳቸው ሰው አጥተው በረሃብ እየማቀቁ ያሉ የትግራይ እናቶች ነፃ እናወጣችኋለን ብለው ልጆቻቸውን የሰውባቸው እነ ሞንጆሪኖ ዞር ብለው አያቸው። ዛሬም የቀረ ልጅ ካላቸው ሂደው ከጉያቸው ይመነጥቃሉ። ዛሬም ልጆቻቸውን ለእሳት ለመማገድ የሚራሩና የሚሳሱ ሰዎች አይደሉም። አሁንም እነዚህን ወደ ካምፕ እየወሰዱ ልጆቻቸውን እያፈሱ ለጦርነት እያዘጋጇቸው ያሉ ሰዎች ጭራሽ አልበቃቸው ብሎ የራሳቸውን ህይወት ለማዳን በትግራይ ህዝብ ልጆች ደም ለመጫወት አሁንም ጭራሽ ከፌደራል መንግስቱ ጋር አዲስ አበባ ሳይሆን ሶስተኛ አገር ወይም ደግሞ ከአዲስ አበባ ውጪ ሄደን መደራደር እንፈልጋለን ትላለች። ይፈልጥዩ እንኳን አሜሪካ ከንከይድስ አዲስ አበባ ውን ከም ዘይን ከይድ ይፈልጥዩ ከነዛራርበኩም ኢሎምናውን ንሕና አዲስ አበባ ይንኸደን ኢልና የሚና አዲስ አበባ ይንኸደን ከነዛታ ከነዳራደር ተኮይናውን ካሊ ሳልሳይ ሀገር ከና ኢና ነዳራደር እንበር አዲስ አበባ ይንኸደን ኢልና የሚና ስለዚህ አዲስ አበባ ውንስ ከም ዘይን ኸዲ ይፈልጥዩ እንኳን ቪዛ ሒዝናና አሜሪካ ከናአቱ ማለት እኔ እነዚህ ሰዎች ምን አይነት ጭንቅላት እንዳላቸው ለመገመት በጣም ነው የሚያዳግተው። ማለት በትግራይ ህዝብ ላይ እየተፈጸመ ያለው ግፍና በደል በጣም ያሳዝናል። የተዘረጋው የአፈና ኔትወርክ በጣም ከባድ ነው። ወጣቱ ባገኘው አጋጣሚ ሁሉ ባገኘው ቀዳዳ ሁሉ እየሾለከ እየወጣ ነው። የፕሪቶሪያውን ስምምነት አፍርሰው የአፈና ኔትወርክ የአፈና ሰንሰለት ዘርግተው ጭምብል የለበሱ ታጣቂዎች አሰማርተው በየቤታቸው ልጆቻቸውን እየመነጠቁ እየወሰዱ ወደ ጦር ካምፕ እያስገቡ ያሉት ሰዎች ይሄን ሁሉ ግፍና በደል እየፈጸሙ ባለበት በአሁኑ ሰዓት ከጠላት ጋር ከሻዕቢያ ጋር እየተባበሩ የትግራይ ህዝብንም ኢትዮጵያንም ለመውጋት እንደገና ድጋሚ እየተንቀሳቀሱ ባለበት በአሁኑ ሰዓት ከፌደራል መንግስት ጋር የመደራደር ፍላጎት አላቸው። ከዚህ በላይ እብደት፣ ከዚህ በላይ ቅዠት ከየትም አይመጣም። እነዚህ ሰዎች እስካልሞቱ ድረስ አይድኑም። አንዴ የተለከፉ ናቸው። አንዴ በስልጣን ጥማት፣ አንዴ በጥላቻ አትለከፍ እንጂ ለሌላው ህዝብ አይደለም እኮ ለሌላው ኢትዮጵያ አይደለም። እነ ደብረጽዮን አሁን የሚመሩት እነ ሞንጆሪኖ የሚመሩት እና እነ መግበይ የሚመሩት የታጣቂና የህወሓት ቡድን
ለሌላው ኢትዮጵያዊ ሳይሆን ለትግራይ ህዝብ ራሱ ያለው ጥላቻ እጅግ መሪርና ጥልቅ ስር የሰደደ ነው። በዚህ ደረጃ የሚጠሉትን ህዝብ ካላጠፉ በስተቀር አይቀመጡም። እኛም ደግሞ እነሱን ካላጠፋን በስተቀር የትግራይ ህዝብም ኢትዮጵያም ሰላም እንደማይሆኑ እናውቃለን። ድርድር ላለችው ጨዋታ ከናንተ ጋር ድርድር፣ ከናንተ ጋር ጭቃ ማብካት፣ ከናንተ ጋር የቃቃ ጨዋታ የሚጫወት ከዚህ በኋላ የፌዴራል መንግስትም አይኖርም። ይሄን የሚያምን ይሄን የሚቀበል አንድ ግለሰብ ባለስልጣንም ይኖራል ብዬ አላስብም። ምክንያቱም ብዙ ጊዜ ተደራደራችሁ፣ ብዙ ጊዜ የወንድ መውጫ ተሰጣችሁ፣ ብዙ ጊዜ እድል ተሰጣችሁ፣ አልተጠቀማችሁበትም። ትዕግስታችንን እንደ ንቀት፣ ትዕግስታችንን ወደ ንቀት፣ ወደ ሰፊነታችንን እንደ ፍርሃት፣ መታገሳችንን እንደ አቅም ማጣት ቆጥራችሁ ለአራተኛ ዙር ጦርነት አትጋበዙም ነበር። ዛሬ ያኔ በፕሪቶሪያው ስምምነት በፊት ብትደመሰሱ ኖሮ እናንተ ትማራላችሁ ብለን እድል ሰጠናችሁ፣ ትለወጣላችሁ ብለን መንግስት በወደ ሰፊነት አለፈ። ተስተካከላላችሁ፣ ትማራላችሁ ብሎ የኢትዮጵያ ህዝብም ይቅርታ ቢደረግላችሁ አይከፋኝም አለ። ነገር ግን በይቅርታችን ላይ ቀለዳችሁበት፣ በወደ ሰፊነታችን ላይ አላገጣችሁበት። ከጠላት ጋር እየተባበራችሁ ድጋሚ ልታጠፉን ተነሳችሁ እና ይህንን ላደረገ ሰው ድጋሚ ሌላ እድል፣ ሌላ የጥፋት እድሜ፣ ሌላ ጦርነት የሚያውጅበት ጊዜ እና መሳሪያ ሊሰጠው የሚችልበት ምንም አይነት እድል የለም። ምናልባት በህይወት የመትረፍ እድል ካላችሁ ጦርነቱ ከመነሳቱ በፊት እርምጃ የፌዴራል መንግስት መውሰድ ከመጀመሩ በፊት ህይወታችሁን ማትረፍ ከፈለጋችሁ ያፈረሳችሁትን የፕሪቶሪያ ስምምነት ወደ ቦታው መልሱ። ታጣቂዎቻችሁን በትኑ። በዲዲአር መሰረት ወደ ሰላማዊ ህይወታቸው ይመለሱ። አፍናችሁ የያዛችኋቸውን ተፈናቃዮች ወደ ቀያችሁ እንዲመለሱ ልቀቋቸው። ይህንን ካደረጋችሁ አሁን ደብረጽዮን የሚመራውን አስተዳደር አፍርሳችሁ የቀደመውን በፕሪቶሪያ ስምምነት የተደራጀውን ጊዜያዊ አስተዳደር ከመለሳችሁና በትግራይ ሰላማዊ ምርጫ እንዲካሄድ፣ ሰላማዊ የፖለቲካና የዲሞክራሲ ምህዳር እንዲሰፋ፣ የትግራይ ህዝብ ሰላም እንዲመለስ አስተዋጽኦ ማበርከት የምትችሉ ከሆነ መቼም የኢትዮጵያ ህዝብም የኢትዮጵያ መንግስትም ሆደ ሰፊና ይቅር ባይ ነውና ሊያልፋችሁ ይችላል። ከዛ በተረፈ አሁን እየሄዳችሁበት ባለው የጥፋት መንገድ እናንተን ከማጥፋት ውጪ ለድርድር የሚቀመጥ መንግስት አለ ብዬ አላስብም። መሆንም የለበትም። የኢትዮጵያም ህዝብ አይቀበልም። ይሄንን ልደራደር የሚል መንግስት እንኳን ቢኖር አሁን ህዝቡ የሚቀበል አይመስለኝም። እኔ እንደ አንድ ዜጋ ከህወሓት ጋር መደራደር ከዚህ በኋላ ጅልነት ከሚለው በላይ ጅል መሆን ካልሆነ በስተቀር ሌላ ምንም ሊሆን ስለማይችል ከህወሓት ጋር ድርድር ሊኖር የሚገባውም አይደለም፣ ሲጀምርም ሊኖር አይችልም። በአጠቃላይ ግን በትግራይ ህዝብ ላይ እየተፈጸመ ያለው ግፍና በደል ይህንን ይመስላል። በመላው ኢትዮጵያ በተለይም በመሀል ሀገር በአዲስ አበባ ያሉ የትግራይ ልጆች ከነ ጀነራል ጻድቃን ገብረትንሳኤ የሰላም ፈላጊዎች ማህበር ወይም ደግሞ የሰላም ፈላጊዎች ንቅናቄ ጋር እያደረጉት ያለው የህዝባዊ እምቢተኝነት ውጤት እያመጣ እንደሆነ እያየን ነው። አብዛኛው የትግራይ ወጣት እምቢ ብሎ ወደ ሰላም እየመጣ ወደ መሀል ሀገር እየመጣ ነገሮችን እየታገለ ያለበት ሁኔታ ነው ያለው። ህዝቡ እምቢ በማለቱ ነው አሁንም ይሄንን የአፈና አዋጅ አውጥቶ በግድ እያፈነ ያለው። ስለዚህ ህዝቡ እምቢተኝነት ሊቀጥል ይገባል። እኛም ከትግራይ ህዝብ ጎን መሆናችንን ለማረጋገጥ እንወዳለን። የፌዴራል መንግስት ግን ነገ ዛሬ ማለቱን አቁሞ የትግራይ ህዝብ ላይ የተጫነውን የባርነት አዋጅ ለአንዴና ለመጨረሻ ጊዜ ቀንበሩን የሚሰብርበት ጊዜ አሁን ነው ብለን ጥሪ ማቅረብ እንፈልጋለን። በቀጣይ በህወሓትም በፌዴራል መንግስትም በኩል የሚኖሩ አዳዲስ እንቅስቃሴዎችን በጊዜውና በወቅቱ እየተከታተልን ወደ እናንተ ይዘን የምንመጣ ነው የሚሆነው። ለዛሬ ግን የነበረኝም ፕሮግራም በዚሁ እቋጫለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻትና በሱፐር ስቲከር እንዲሁም የቻናላችን ሜምበር ወይም አባል ቤተሰብ በመሆን ድጋፍ ልታደርጉልን ትችላላችሁ። ያላችሁን አስተያየት ማንኛውንም ሐሳብና አስተያየት ልታቀብሉን የምትፈልጉ ልትደውሉልን የምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን ስልክ ቁጥር ተጠቅማችሁ ደውላችሁ ልታገኙን መልእክትም ልትልኩልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።